እህታችን እንደዚህ ብላ ጠይቀኛለች። ወንድሜ የአምልኮት ስግደት ብዙ መስገድ ብንፈልግ ምን እያልን እንስገድ ብላ ጠይቀኛለች። ለጥያቄው በጣም አመሰግናለሁኝ። ጥያቄውን ከመመለሰ በፊት ግን ስለ አምልኮት ስግደት ትንሽ መረጃ ልስጣችሁ። ውድ ቤተሰቦቼ የአምልኮት ስግደት ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ የሚቀርብ ስግደት ነው። የመገዛት የአምልኮት የምስጋና ስግደት ነው። ፈጣሪ ነህ አመልክሃለሁ፣ ፈጥረኛል እገዛላለሁ፣ አንተ ጌታዬ ነህ እገዛላለሁ እያልን የምናቀርበው ስግደት ነው። የዓለማት ሁሉ ጌታ አልፋና ኦሜጋ እያልን አምላክነቱን የምንናገርበት ስግደት ነው። ምስጋና የምናቀርብበት ትልቅ መስዋዕት ነው የአምልኮት ስግደት። ስለዚህ አንድ ኦርቶዶክሳዊ ክርስቲያን ይህንን ስግደት ዘወትር ሊሰግደው ይገባል። ዘወትር ሊሰግድ ይገባል። የአምልኮት ስግደት አይቋረጥም። ይህንን ሁላችንም ልናስተውል ይገባል። በተለያየ መንገድ ይህ ስግደት ይቋረጣል፣ ይህ ስግደት በዚህ ቀን አይሰገድም የሚለውን ትተን የአምልኮት ስግደት ግን ይሰገዳል ዘወትር ማለት ነው። ይህንን ሁላችንም ኦርቶዶክሳውያን ልናስተውል ይገባል። ስለዚህ በዘወትር ጸሎታችን ላይ እንኳን ብንመለከት በዘወትር ጸሎታችን ላይ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ይላል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይላል። የዘወትር ጸሎት እስከሆነ ድረስ ዘወትር ልንሰግድ ይገባል። በነገራችን ላይ የዘወትር ጸሎት ላይ ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ ተብሎ የተቀመጠው ቃሉን ጠርተን እንድናልፈው ሳይሆን እንድንሰግድም ጭምር ነው። ስለዚህ አንድ ኦርቶዶክሳዊ ክርስቲያን ይህንን በደንብ ሊያደርገው ይገባል። ስለዚህ ስግደት በተጠራበት ቦታ ልንሰግድ ይገባል ውድ ቤተሰቦች። ስለዚህ የአምልኮት ስግደት በተለይም አይቋረጥም። ይህንን ሁላችንም ልናስተውል ይገባል። ሌላው እህታችን ወደ አነሳችው ጥያቄ ሲሄድ የአምልኮት ስግደትን አብዝቼ መስገድ ቢፈልግ ምን ላድርግ የሚል ጥያቄ ተነስቷልና በአምልኮት ስግደት ዙሪያ ላይ ከላይ በባዮ ላይ ባስቀመጥኩት የዩቲዩብ ቻናል በመግባት ሁላችሁም እዛ ላይ የተቀመጡ ብዙ ስግደቶች አሉ። የአምልኮት ስግደት ቀርቧል፣ የክብር ስግደት ቀርቧል፣ የጸጋ ስግደት ቀርቧል። ስግደቶችን ሁላችሁም እዛ ላይ ገብታችሁ ማየት ትችላላችሁ። በጣም ብዙ ቪዲዮዎች ተዘጋጅቶ የቀረባሉ በተግባር ማለት ነው። ስለዚህ ወደ ጥያቄው ስንሄድ ለምሳሌ ብዙ መስገድ ከፈለግን በጣም ብዙ አይነት ስግደቶችን ማወቁ መልካም ቢሆንም ግን በትንሽ መነሳት እንችላለን። ለምሳሌ ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ የምትሏን ቃል ብቻ በመያዝ ቁጥሩን ከፍ እያደረግን መስገድ እንችላለን። አስተውሉ ውድ ቤተሰቦች፣ ምንድን ነው ያልኩት? ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ይችን ሶስቷን እንኳን ብንይዝ ይህንን ሶስቱን ቁጥሩን ከፍ አድርገን መስገድ እንችላለን። ለምሳሌ ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ የምትሏን አንዷን ብቻ 12 እንኳን ብናደርግ አንዱን 12 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውን 12 ብናደርግ ቀጣይ ደግሞ ምስጋና ይገባል ለአብ ምስጋና ይገባል ለወልድ ምስጋና ይገባል ለመንፈስ ቅዱስ የምትለውን 12 ብናደርግ 12 36 ይሆናል ማለት ነው። አያችሁት ምን ያህል ቁጥሩን ከፍ ማድረግ እንደምንችል? የስግደቶቹ አይነቶች ብዙ አይነት የአምልኮት ስግደት በተለያየ መንገድ ሊሰገድ ይችላል እና ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባኦት፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ አማኑኤል፣ ቅዱስ ክርስቶስ እየተባለ ይሰገዳል። ይሄም የአምልኮት ስግደት የሚሰገድበት መንገድ ነው። ነገር ግን እነዚህን እየተለማመድን በጊዜ ሂደት ውስጥ የምናመጣቸው ናቸው። ነገር ግን ብዙ ቁጥር ለመስገድ ብዙ ስግደቶችን ማወቅ መልካም ቢሆንም ግን በጣም በትንሹ ብቻ መስገድ እንችላለን። ለምሳሌ ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ የምትሏን ራሱ በጣም ብዙ ቁጥር አድርገን መስገድ እንችላለን። ለምሳሌ ለአብ እሰግዳለሁ ለአብ እሰግዳለሁ የምትሏን ብቻ 12 ጊዜ፣ ድጋሚ ለወልድ እሰግዳለሁ 12 ጊዜ፣ ለመንፈስ ቅዱስ እሰግዳለሁ 12 ጊዜ እያደረግን ቁጥሩን ከፍ እያደረግን መስገድ እንችላለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ እያልን ደግሞ እነዚህን እየጨመርን ደግሞ ቁጥሩን ከፍ እያደረግን መስገድ እንችላለን ማለት። ስለዚህ የአምልኮት ስግደትን የተለያዩ ስግደቶችን መፈለግ ሳይሆን አንዷን ብቻ ይዘን በአግባቡ ከሰገድን በየቀኑ በምንሰግድበት መንገድ ውስጥ እግዚአብሔር መንፈስ ቅዱስ የሚገልጽልን የስግደት አይነቶች አሉ። አሁን እዚህ ጋር ማልናገራቸው ብዙ አይነት የስግደት አይነቶች አሉ። ስለዚህ እነዛን የተጠቀምን ስግደቶቻችንን ከፍ እያደረግን መስገድ እንችላለን ማለት ነው። ለእህታችን ይህ ግልጽ መልስ ይሆናል ብዬ አስባለሁ። ሌሎችም ብዙ ስግደትን ለመስገድ የተለያዩ ስግደቶችን መሸምደድና ማወቅ ሳይሆን እነዚህን የተቀመጡት ለምሳሌ በዘወትር ጸሎት ለብቻ የተቀመጡትን ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ የምትሏን ብቻ ይችን ብቻዋን 64 ጊዜ 120 ጊዜ 200 ጊዜ 300 ጊዜ እያደረግን መስገድ እንችላለን።
ስብሐት ለአብ ለወልድ ለመንፈስ ቅዱስ የምትሏን ብቻ ይህችን ብቻ 200 300 ጊዜ መስገድ እንችላለን። ስለዚህ ብዙ መስገድ ስንፈልግ ብዙ የአምልኮት ስግደት ቃላትን ማወቅ ሳይሆን እነዚህን አንዷን ራሱን ቁጥሩን ከፍ እያደረግን መስገድ እንችላለን። ስለዚህ የአምልኮት ስግደት ኃይል የምናገኝበት የምንባረክበት ብዙ በረከት የምናገኝበት ስለሆነ በተለይም ደግሞ በስጋችን በደማችን የሚያደፍጡ አጋንንቶች የሚሸነፉበት የሚወድቁበት። ምክንያቱም ስግደት አንድ የአምልኮት ስግደትን የትኛውንም ስግደት የሚሰግድ ሰው ትህትናን ይማርበታል፣ ራስን ዝቅ ማድረግ ይማርበታል። ስለዚህ ስግደት ብዙ በረከት የምናገኝበት ስለሆነ አንድ ኦርቶዶክሳዊ ክርስቲያን ስግደትን አብዝቶ ሊሰግድና ከእግዚአብሔር ጋር ዘወትር ሊገናኝ ይገባል። ምክንያቱም ስግደት አንዱ የምስጋና መስዋዕት ነው፣ ለእግዚአብሔር የሚቀርብ መስዋዕት ነው፣ የጉልበት መስዋዕት የሚባል ማለት ነው እና ስንመረከክ፣ በግንባር መሬት ስንነካ፣ በእጃችን መሬቱን ስንነካ ስግደት በጣም ልናውቀውና ልንጠቀም የሚገባ ትልቅ በረከት ነው እና ሁላችንም ኦርቶዶክሳውያን ከዓመት እስከ ዓመት የአምልኮት ስግደት አይቋረጥም። ስለዚህ ልንሰግድ ይገባል። በቅዳሴያችን ላይ ሁላችንም እንደምናውቀው በፍርሃት ለእግዚአብሔር ስገዱ ይላል ዲያቆኑ በተደጋጋሚ በፍርሃት ለእግዚአብሔር ስገዱ ይላል። ስለዚህ በተመሳሳይ ይህ ነገር ሲነገር ቤተክርስቲያን አባቶቻችን እንደሚያስተምሩን ስግደት መስገድ እንዳለብን የቀደሙት የቤተክርስቲያን አባቶቻችንም ስግደትን አዘውትረው እንደሚያስተምሩ ይህንን ልናውቅ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ ስግደትን መስገድ ስንፈልግ በዚህ መንገድ መስገድ እንችላለን ማለት ነው። ብዙ ስግደት መስገድ የምንፈልግ ከሆነ ብዙ ቃላቶችን የስግደት ቃላቶችን ወይም የአምልኮት ስግደት ቃላቶችን ማወቁ እንዳለ መልካም ሆኖ ሳለ ግን ደግሞ አንዷን እነዚህን በጣም አጫጭር የሚባሉትን እንኳን ከፍ እያደረግን በብዙ መስገድ እንችላለን። ከዛ ውጭ ግን በዩቲዩብ ቻናላችን ባዮ ላይ ገብታችሁ ሁሉንም የአምልኮት ስግደት እዛ ላይ ስለቀረበ ገብታችሁ እዛ ማግኘት ትችላላችሁ ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። መረጃ ከሰጣችሁ ካስተማራችሁ ይህንን የቲክቶክ አካውንት ፎሎው፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ኮፒ ሊንክ አድርጉ። ለወዳጅ ለጓደኛ ለቤተሰብ ሼር አድርጉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።